አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተወደዳችሁ ውድ የፋቱን ቲዩብ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? በያላችሁበት ሰላማችሁ ይብዛ ኢንሻአላህ። ቀጣይ ሰበር ዜና አለን፣ አብራችሁን ቆዩ። የባህር ዳር ዩኒቨርሲቲ ተማሪ የሆነችው ሳዳ ሰና በጤና ሳይንስ ኮሌጅ ከሴት ተመራቂ ተማሪዎች ሁለተኛ ደረጃ በመውጣት ተሸላሚ ሆነች። የባህር ዳር ዩኒቨርሲቲ ተማሪ የሆነችው ሳዳ ሰና በጤና ሳይንስ ኮሌጅ ከሴት ተመራቂ ተማሪዎች ሁለተኛ ደረጃ በመውጣት ተሸላሚ መሆኗን ተማሪዋ ለሀሩን ሚዲያ ገለጸች። ተማሪዋ ከዚህ በተጨማሪ በዩኒቨርሲቲው ጤና ሳይንስ ኮሌጅ የድንገተኛና ልዩ እንክብካቤ ትምህርት ክፍል ዲፓርትመንት ከሴቶች አንደኛ ደረጃ መውጣቷ ተገልጿል። በኦሮሚያ ክልል ጅማ ዞን የኢቡ ከተማ ተወልዳ እንዳደገች የምትገልጸው ተማሪ ሳዳ ሰና አባ ፈታ ጠንክራ ማንበቧና ለትምህርት ልዩ ትኩረት መስጠቷ ውጤታማ እንዳደረጋት ገለጸች። የባህር ዳር ዩኒቨርሲቲ ሕክምናና ጤና ሳይንስ ኮሌጅ በጤናው ዘርፍ ያሰለጠናቸውን 333 ተማሪዎች ሚያዝያ 25 2017 ዓ.ም ያስመረቀ ሲሆን ተማሪዋ ሳዳ 3.6 በማምጣት ከዩኒቨርሲቲው ጤና ሳይንስ ኮሌጅ ከሴቶች ሁለተኛ እንዲሁም ከትምህርት ክፍሉ አንደኛ ደረጃ በመውጣት ተሸላሚ መሆኗን ተገልጿል። በግንጩ ከተማ የመስጂድ መሬት በኃይል ለመውረር ያሰቡ ኃይሎች ለሁለት ከፍለውት የነበረውን የመጅሊስ ይዞታ ወደ ቀድሞ ቦታ እንዲመለስ መደረጉ ተገለጸ። በኦሮሚያ ክልል ግንጩ ከተማ የሙስሊም ማህበረሰብ የመስጂድ እና የመቃብር ስፍራ የሆነው መሬቱን በኃይል ለመውረር የሞከሩ አካላቶችን ኡስታዞች ላይ ድብደባ መፈጸማቸውን የመስጂዱን ይዞታ ለሁለት እንዲከፍል በማድረግ በግሬደር ማረሳቸው ሀሩን ሚዲያ ከዚህ በፊት መዘገቡ ይታወቃል። ከ40 ዓመት በፊት ጀምሮ የአካባቢው ሙስሊም ማህበረሰብ የተጠቀመበት የሚገኘው ህጋዊ የሆነ የሙስሊም ማህበረሰብ የመቃብር ቦታ የየአካባቢው መጅሊስም ሆነ የመስጂዱ ኮሚቴዎች ባላወቁት መልኩ አጥሮ እንዲፈርስ ተደርጎ የመስጂዱ ይዞታን በግሬደር እንዲቆፈር ተደርጎ የነበረ ቢሆንም የኦሮሚያ ክልል እስልምና ጉዳዮች ከፍተኛ ምክር ቤት የኦሮሚያ ክልል ከሚመለከታቸው አካላት ጋር ባደረገው ስምምነት መሰረት የመስጂዱ ይዞታ ወደ ነበረበት እንዲመለስ ከስምምነት መድረሳቸውን ገልጿል። በዚህ መሰረትም የኦሮሚያ ክልል ከተሞች ፕላን ኢንስቲትዩት ለግንጮ ከተማ አስተዳደር በጻፈው ደብዳቤ መሰረት በመስጂዱ ይዞታ ላይ የኮሪደር ልማት በሚል የወጣው መንገድ አላግባብ መሆኑን መስጂዱ በ2014 ዓ.ም የተሰጠው ካርታ መሰረት የቀድሞ ይዞታው እንዲመለስ አዟል። የመስጂዱ ይዞታ አላግባብ የቆፈሩትና ኡስታዞች ላይ ድብደባ የፈጸሙ አካላት ላይ የተወሰደው እርምጃ በተመለከተ የተባለ ነገር አለመኖሩን ከስፍራው የደረሰ መረጃ ያመለክታል። መጀመሪያን ጨርሰው ሌላ ቦታ አትይጂ ዊንታና ማለት ሀሳቤን አስጨርሰኝ። እኔ እኮ ይሰደፍ አይደለም የጠየኩሽን ጥያቄ መልሽ። መሳም ያምልኮ ያለ ሀቅ ነው ወይ ብዬ ጠየኩሽ። የፈጣሪ ሀቅ ነው ያስረዳው ነው ወይ ሂድ ነው የጠየኩሽን መልሽ ነው ያልኩሽ። ሀቅ ነው ወይ መሳም የሚባለው ነገር የአምልኮ ሀቅ ውስጥ አለበት ወይ ነው የጠየኩሽ። እሱ መልሽ ዊንታና መልሽ እሱን መጀመሪያ ዊንታና አለሽ? አዎ፣ ግን እስከ መጨረሻ ካላዳመጥከኝ እንዴት ላስ ካላዳመጥከኝ ሰው ጥያቄ ነው ማብራሪያ አይደለም የፈለኩት። ጥያቄ ነው የጠየኩሽ። መሳም የሚባለው ነገር እኔ እንዲገባኝ የአምልኮ ሀቅ ነው ወይ? የአምልኮ ሀቅ ነው ወይ? አምልኮ ውስጥ ይካተታል ወይ መሳም? እስቲ ይሄን መልሽልኝ መጀመሪያ። እሺ፣ አምልኮውን እንተውና ግን ክብር ነው። እኔ የጠየኩሽ ጥያቄ ማክበር ሌላ ጉዳይ ነው። አምልኮ ውስጥ መሳም አምልኮ ውስጥ አንዱ ነው ወይ ነው የጠየኩሽ። ነው ወይስ አይደለም? እሺ አይደለም። በቃ ስለዚህ የምታመልኩት ምንድን ነው አትበይ። የምናመልከው ሰማይና ምድርን በመካከላቸው ያለውን የፈጠረ የዓለማቱ ጌታን አላህን ነው። አሁን ወደ ጥያቄሽ እንመለስና ማብራሪያውን እንስጥሽ ለምን እንደዛ እንደምንል ማለት ነው። በቁርአን ላይ በሱረቱ አንቢያ ምዕራፍ 21 ቁጥር 25 ላይ ከአንተ በፊት እነሆ ከኔ ሌላ አምላክ የለምና አምልኩኝ በማለት ወደ እርሱ የምናወርድ ቢሆን እንጂ ከመልእክተኛ አንድንም አላክንም አለ አላህ። ከኔ በቀር ሌላ አምላክ የለምና አምልኩኝ አለ። እኔ ብሎ የሚናገር አምላክ ነው የኛ አምላክ። በሱረቱ ዛሪያት ምዕራፍ 51 ቁጥር 56 ላይ ጂኒና ሰውን ሊያመልኩኝ እንጂ
ለሌላ አልፈጠርኳቸውም እና አለ። በቁርአን ላይ በሱረቱ ረድ ምዕራፍ 13 ቁጥር 16 ላይ የሰማይና የምድር ጌታ ማን ነው በላቸዋል። አላህ ነው በል። ለነፍሶቻችሁንም መጥቀምም መጉዳትን የማይችሉትን ነገር እንዳታመልኩ ነው የሚለው ቁርአን። መጥቀምና መጉዳት የማይችል ነገር አይመለክም። በጀነትም መጥቀም የሚችል በጀሃነምም ሊጎዳ የሚችል አንድ አምላክ ብቻ ነው። ከአንድ አምላክ ውጪ ምንም ነገር የለም። ዑመር ምንድን ነው ያደረገው? ወደ ሀጀሩል አስወድ ወይም ደግሞ ወደ ጥቁሩ ድንጋይ መጣና ሳመው። አውቃለሁ አንተ ድንጋይ ነህ አለው። አትጠቅምም አትጎዳም አለ። ተመልከች ማለት የሚጠቅምና የሚጎዳ ነገር ብቻ ነው መመለከት ያለበት። መጥቀምም መጉዳትም የሚችለው የፍርድ ቀን በጀነት መጥቀም የሚችለው በጀሃነም ደግሞ ሊቀጣ የሚችለው ነገር ሊጎዳ የሚችለው አንድ አምላክ ብቻ ነው ያለው። ከዛ ውጪ የሚመለክ የለም። ስለዚህ ምን አለ? አውቃለሁ አንተ ድንጋይ ነህ አትጠቅምም አትጎዳም አለ። ዛትሚስ የማይጠቅምና የማይጎዳ ነገር በኢስላም አይመለክም ራሱ ማለት ነው። ይህንን ነው እንትን የምንለው ማለት ነው። ድንጋዩ ምንድን ነው ካልሽኝ ለቤቱ መሰረት ከጀነት የወረደ ነው ራሱ። ረሱል ሰለላሁ ዐለይሂ ወሰለም ምን አሉ? ሀጀሩል አስወድ ከጀነት ብለው ነው የነገሩ ማለት ነው። ይህንን ነው ያሉት። ረሱል ሰለላሁ ዐለይሂ ወሰለም ያስቀሩት ምንም ነገር የለም። ሀጀሩል አስወድ ተመልኮ ማያውቅም። ኢቭን በቁርአን ከመውረዱ በፊት የነበሩ ቁረይሾች 360 የሆኑ ጣዖታትን በመካ በካባ ዙሪያ ሲያመልኩ ጥቁሩን ድንጋይ ግን አንድ ቀን አምልከውት አያውቁም። ሲጀመር ስብርባሪ ነው እኮ ራሱ ስዕል ላሳይሽ ይችላል። የተሰባበረ ነገር ነው ራሱ። የቤቱ መሰረት ሆኖ ከጀነት የወረደ ነው እና ከብሮ ምንም የተለየ ነገር የለም። እስቲ ኦሪት ዘፍጥረት 28:18 ላይ ያወጣላት አንጣ ኢምራን ትክፈት። ኦሪት ዘፍጥረት ምዕራፍ 28 ቁጥር 18 ኦሪት ዘፍጥረት ምዕራፍ 28 ቁጥር 18 ይታይሻል። 28:18 ያዕቆብ ማልዶ ተነሳ፣ ተንተርሶ የነበረበትን ድንጋይ ወስዶ ሐውልት አድርጎ አቆመው፣ በላዩ ላይ ዘይት አፈሰሰበት። ያዕቆብም ያንን ስፍራ ቤቴል ብሎ ጠራዋል፣ የአምላክ ቤት ብሎ ጠራዋል። ዘይት ለምንድን ነው ያፈሰሰበት? እስቲ መልሽልኝ። ይህን ድንጋይ ወስዶ ሐውልት አድርጎ አቆመው፣ ቤቴል የአምላክ ቤት አለው ይላል። ለምን አደረገው? ለምን ዘይት አፈሰሰበት? ከዛ ቁጥር 22 ላይ ምን ይላል? ለሐውልት የተከልኩት ይህ ድንጋይ የእግዚአብሔር ቤት ይሆናል አለ። የማ ቤት? የእግዚአብሔር ቤት ይሆናል አለ። ቁጥር 22 ላይ ለሐውልት የተከልኩት ይህ ድንጋይ ምን ይሆናል አለ? የእግዚአብሔር ቤት ይሆናል አለ። ኦሪት ዘፍጥረት ምዕራፍ 35 ቁጥር 14 ላይ ያወጣለት። ኦሪት ዘፍጥረት ምዕራፍ 35 ቁጥር 14 ኦሪት ዘፍጥረት ምዕራፍ 35 ቁጥር 14 ላይ ያዕቆብም እግዚአብሔር ከእርሱ ጋር በተነጋገረበት ቦታ የድንጋይ ሐውልት ተከለ፣ የመጠጥ መስዋዕት በእርሱ ላይ አፈሰሰ፣ ዘይትም አፈሰሰበታል። ለምንድን ነው ዘይት ያፈሰሰበት? ዊጣና ድንጋዩ ለምንድን ነው ዘይት ያፈሰሰበት? መስዋዕት ለምንድን ነው ላዩ ላይ እንትን ያለበት? የመጠጥ መስዋዕት በእርሱ ላይ አፈሰሰ ይላል። አምልኮ እየተቀበለ ነው ድንጋዩ። ዊጣና እኮ ለምን መስዋዕት ለማን ነው የሚገባው? ለአንድ አምላክ ነው የሚገባው። ለምንድን ነው እሱ ላይ ያፈሰሰበት? ዘይት ለምንድን ነው ያፈሰሰበት? እያመለከው ይሆን? አይ እሺ ልጨምርልሽ፣ ልሂድልሽ። ኢያሱ 24:26 ላይ ያወጣላት። መጽሐፈ ኢያሱ ምዕራፍ 24 ቁጥር 26 ኢያሱ ምዕራፍ 24 ቁጥር 26 ላይ ኢያሱም ይህን ቃል ሁሉ በእግዚአብሔር ሕግ መጽሐፍ ጻፈ። ታላቁን ድንጋይ ጥንት የነበረውን ቅድም ያየሽውን ድንጋይ ወስዶ በእግዚአብሔር መቅደስ አጠገብ ከነበረው ከአድባሩ ዛፍ በታች አቆመዋል። ማንን ያቆመው? ማንን ያቆመው? ዊንታና ታላቁን ድንጋይ አቆመው። ከዛ በኋላ ቁጥር 27 ላይ ይላል ኢያሱም ለሕዝቡ እና አለ የተናገርነው የእግዚአብሔር ቃል ሁሉ ሰምቷልና ይህ ድንጋይ ይመሰክራል አለ። ማን ነው የሰማው? ሰምቶ የሚመሰክረው ማን ነው? ድንጋዩ ማለት ነው። ድንጋዩ ይሰማል? ጆሮ አለው? አይ ማለት እነሆ የተናገረን የእግዚአብሔርን ቃል ሁሉ ሰምቷልና ይህ ድንጋይ ይመሰክርብናል። ሰምቷል። በቃችሁ ሰምቷል። ያ ድንጋይ ሰምቶ ይመሰክራል አለ። ድንጋዩ እንዴት ነው የሚመሰክረው? ሰምቶ ዘይት ያፈሱበታል፣ መስዋዕት ያቀርቡበታል፣ ምን ያደርጉበታል? ተአምር ይሆናል። እሺ ወደ ማን ነው የሚጸለየው? ሰው ሲጸልይ ወዴት ነው የሚጸልየው? ወደ ድንጋዩ ነው የሚጸልየው? አይደለም። ሰው ሲጸልይ አይ ወደ ድንጋዩ። አንደኛ ነገሥት ምዕራፍ 8 ቁጥር 48 አውጣላት። ወደ ድንጋዩ ነው ሰዎች የሚጸልዩት። እንግዲህ ለድንጋዩ ነው ካልሽኝ እኔ አላውቅም። ለድንጋዩና ወደ ድንጋዩ ልዩነት ካለው እንረዳለን።
አንደኛ ነገሥት ምዕራፍ 8 ቁጥር 48 አንደኛ ነገሥት ምዕራፍ 8 ቁጥር 48 በማረኳቸው ተከታታይ በማረኳቸው በጠላቶቻቸው ሀገር ሳሉ በልባቸውና በፍጹም ነፍሳቸው ወደ አንተ ቢመለሱ ለአባቶችም ወደ ሰጠው ወደዚህ ምድር ወደ መረጥከው ከተማ ለስምህ ወደ ሰራሁት ቤት ቢጸልዩ አለ። ወደ ማን ቢጸልዩ አለ? በስምህ ወደ ሰራሁበት ቤት። ቤት ውስጥ ምን አለ? ቤት ውስጥ ምን አለ? ቅድም ያየሽው ታላቁ ድንጋይ አለ። ስለዚህ ወደ ማን ነው የሚጸልዩት? ወደ ማን ነው የሚጸልዩት? ወደ አምላክ ነው የሚጸልዩት። ወደዚህ ቤት ወደ ሰራሁት ቤት አለ። ቤቱ ምንድን ነው አለ? ድንጋይ ነው ብሏል ቅድም። ድንጋይ ነው። ይህ ድንጋይ የአምላክ ቤት ነው ይላል ዘፍጥረት ላይ እንድንድገመው ራሱ ዘፍጥረት 28:22 ላይ ያወጣላት። ዘፍጥረት 28:22 ላይ ያወጣላት። ድገመው። ዘፍጥረት 28:22 ላይ ያ ጀማ ተመልከቱት። ለሐውልት የተከልኩት ይህ ድንጋይ የእግዚአብሔር ቤት ይሆናል አለ። ይህ ድንጋይ የእግዚአብሔር ቤት ይሆናል አለ። ድንጋዩ የእግዚአብሔር ቤት ነው አለ። ኦኬ። አንደኛ ነገሥት ምዕራፍ 8 ቁጥር 48 ላይ ደግሞ ምን አለ? ወደዚህ ቤት ቢጸልዩ አለ። ወደ ድንጋዩ ማለት ነው ቢጸልዩ አለ። ጸሎታቸውና ልመናቸውን በማደሪያ በሰማይ ይሰማል። ወደ ድንጋዩ ቢጸልዩ፣ ወደ ቤቱ ቢጸልዩ አለ። ወደ ድንጋዩ ልቀጥል። መዝሙረ ዳዊት ምዕራፍ 5 ቁጥር 7 መዝሙረ ዳዊት ምዕራፍ 5 ቁጥር 7 ይታይሻል እዚህ ጋር። እኔ ግን በምሕረት ብዛት ወደ ቤት እገባለሁ፣ አንተን በመፍራት ወደ ቅድስና መቅደስ እሰግዳለሁ አለ። ወደ ምን እሰግዳለሁ አለ? ወደ መቅደስ። መቅደስ ውስጥ ማን አለ? ታላቁ ድንጋይ የለም አለ። አንድ ልጨምርልሽና በቃ ወደ ሀሳቡን እንጠቅልለው። መዝሙረ ዳዊት ምዕራፍ 138 ቁጥር 2 መዝሙረ ዳዊት ምዕራፍ 138 ቁጥር 2 ላይ ታይሻል። በመላእክት ፊት እዘምራለሁ፣ ወደ ቅዱስ መቅደስም እንላለሁ አለ። ለምንድን ነው ለመቅደስ የሚሰግደው? ትእዛዝ ስለሆነ ነው። በቃ ለመቅደስ ለድንጋይ አይደለ? ወደዛ ስግደት የማን ነው? ለማን ነው ስግደት የሚገባው? ለእግዚአብሔር ነው። ታዲያ ለድንጋይ እንዴት ይሰገዳል? ለድንጋይ ትሰግዳላችሁ እናንተ? አይ አንሰግድ። ይኸው ወደ አለ እኮ እዚህ ጋር ወደ ምን እሰግዳለሁ አለ? ወደ ቅዱስ መቅደስ እሰግዳለሁ አለ። ስለዚህ መልሱን ልንገርሽ፣ ለሌላ ጊዜ ትምህርት እንዲሆንሽ ነው። ወደና ለልዩነት አላቸው። እስቲ ድገሚልኝ ሚታና። እኮ ትእዛዝ ነው ያልኩህ እኮ ለዛ ነው። ወደ ነው የሚለው ወደ ነው እኮ የሚለው እኛ የምንሰግደው ለአላህ ነው፣ ግን የምንሰግደው ወደ ካባ ነው። ወደ ካባ ነው እንጂ ለካባ አይደለም የምንሰግደው። አንቺ ስግደት ስትሰግጂ ወደ ምስራቅ ነው፣ ወደ ምዕራብ ነው፣ ወደ ሰሜን ነው፣ ወደ ደቡብ ነው የምትሰግጂው። ሚታና በየትኛውን ቦታ በሆን ወደ አምላክ። ስለዚህ ወደ ምስራቅ መስገድ ትችላለሁ እኔ ከፈለኩኝ። ከፈለግሽ ወደ ምስራቅ መስገድ ትችላለሽ። አሁን እኮ አንተ ማለት ነው ያልገባህ ነገር ወደ ፈለግከው አቅጣጫ ብትሰግድ ለፈጣሪ ወደ ምስራቅ መስገድ እችላለሁ እኔ። ለምሳሌ እችላለሁ ወይ ሚንታና? ወደ ፈለግኩት ከተባለ ወደ ምስራቅም ወደ ደቡብም ወደ ምንም መስገድ እችላለሁ። ወደ ታዘዝክበት ነው የምትሰግደው እኮ። አይ ወደ ፈለግኩት መስገድ ትችላለሽ። አሁን ለአንቺ የምትሰግጂው ወዴት ነው? ወደ ምስራቅ ነው? ወደ ሰሜን ነው? ወደ ደቡብ ነው? ወዴት ነው የምትሰግጂው? ለምዶ ጥያቄ የምጠይቀኝ እኔ አስጠይቀኝ። በቃ ጥያቄ መልስልኝ። አይ ይኸውልሽ፣ እኔ አሁን ለምሳሌ ወደ ምስራቅ መስገድ እችላለሁ ወይ ነው ጥያቄ። አዎ በይኝ፣ አይዞሽ። እሺ ለምን መሰለሽ ወደ ምስራቅ መስገድ ይቻላል፣ ግን ለምስራቅ መስገድ ይቻላል? ለምስራቅ መስገድ ይቻላል? አይቻልም። የሚሰገደው ለፈጣሪ ብቻና ብቻ ነው። ግን ወደ ምስራቅም እንግዲህ በእኛ ደግሞ ወደ ካባ ነው የምንሰግደው። ለካባ አይደለም የምንሰግደው። ወደ ካባ እንሰግዳለን፣ ግን ለካባ አይደለም የምንሰግደው። ካባ ምንድን ነው? ቂብላ ነው። ፖይንት ኦፍ አዶሬሽን ነው። ዳይሬክሽን ነው፣ ራሱ አቅጣጫ ነው። ኢምራን መጨመር የምትፈልገው ነገር ካለ ጨምር። አይ ኡስታዝ ጀዛከላሁ ኸይር። ጀዛ ሀሳቡን አጠቃለውና
ትቀጥላለች። ያው ኡስታዝ ገልጾላችኋል። መጀመሪያ ማወቅ አለባቸው ክርስቲያን ወገኖቻችን ካዕባ ማለት ቤት ነው። እሺ መስጊድ ነው ማወቅ ያለባቸው። ግን ከሌላው መስጊድ የሚለየው ነገር ምንድን ነው ከተባለ የገነቡት ነቢያት ናቸው። ማን? ኢብራሂምና ኢስማኤል። ሲቀጥል ደግሞ የት ነው ያለው? የመጀመሪያው መስጅድ ነው። ካዕባ የመጀመሪያው መስጅድ ነው። ማስረጃ ተመልከቱ። እንደዚህ ይላል ሱረቱል ሐጅ ላይ አምላካችን ታሪኩ አስቀምጦልናል እንዴት እንደተገነባ ማለት ነው። ኢብራሂምና ኢስማኤል አብርሃምና ኢስማኤል ጌታችን ከኛ ተቀበል አንተ ሰሚና አዋቂ ነህ እያሉ ከቤቱ መሰረቶች ከፍ ባደረጉ ጊዜ አስታውሳለህ። ስለዚህ ካዕባን ገነቡ። ካዕባ ማለት አራት ማዕዘን ነው። ቤት ነው። ላሳያችሁ ራሱ ቤት ኖርማል በቃ ላሳያችሁ። ይሄ ሀጀር አስወድ ነው። ይሄ ነው ማያችኋ። ካዕባ በቃ ይሄ ቤት ነው፣ የተገነባ ቤት ነው። ከዛ በአንደኛው ኮርነር ወይም ደግሞ ሀጀር ራስ እንደዚህ ካዕባ እንደዚህ ነው። ግን በሩክን ልየማ ወይም በየመን በኩል ባለው አቅጣጫ መሰረት አንድ ድንጋይ አለ። እርሱ ምንድን ነው? ሀጀር አስወድ ይባል። ጥቁር ድንጋይ ነው። ቤቱ መሰረት ላይ ቤቱ ሲገነባ ወይም ደግሞ ምሰሶ ሲወጣ የተቀመጠ ድንጋይ ነው። እሺ ድንጋይ ነው። ድንጋይ ደግሞ በስማችን ቅድም ተጠቅሶልሻ አይጠቅም አይጎዳም። ዑመር ረዲየላሁ ዐንሁ ተመለከች እንዳለ ያው ኢነከ ሀጀሩን ላተንፈው አንተ ድንጋይ አትጠቅም አትጎዳም ድንጋይ ነው። ኦኬ ግን ልዩ የሚያደርገው ምንድን ነው? ከጀነት ወርዷ ሲቀጥል ደግሞ የት ነው ያለው? የተከበረው መስጊድ ላይ ነው ያለው። እኛ እሱን አናመልክም። የምናመልከው ተመልከች ማን እንደምናመልክ አምላካችን እንደዚህ ያለ የተከበረ እቃው ላይ ፈልያዕቡዱ ረብ ሀዘል ቤት አለ። ስለዚህ አለ አምላካችን ምን አለ? ስለዚህ የዚህም ቤት የካዕባን ጌታ ይገዙ። ማንን ይገዙ? የካዕባን ጌታ እንጂ ካዕባን እንገዛ። ሙስሊሞች የምንገዛው ግን የካዕባን ጌታ የሰዎችን ጌታና ሁሉ ነገር የፈጠረውን ጌታ ነው እንጂ ለሰዎችም ለካዕባም አንገዛም። እኛ የምንገዛው ደግሞ የካዕባን ጌታ እሱም አላሁ ስብሐ ወተዓላ ብቻ የምንገዛው ማለት ነው። ሲቀጥል መሳሙ ተነስቷል። መሳሙ ብለሽ አስተችም እኛ ጀመር ከሀጀር አስወድ መሳም አምልኮ አይደለም። ሲቀጥል መሳሙ ራሱ አምልኮቱ ለአላህ ነው የሚሆን። ለምን መሰለሽ? አላህ ቤቱን ካስገነባ ወይም ኢብራሂምና ኢስማኤል ቤቱን ከገነቡ በኋላ ተናገረ። ምን ብሎ ተናገረ? ሰዎች ሁሉ ጥራቸዋል አምላካችን። ተመልከቱ ያው አልነውም በሰዎች ውስጥ በሀዲ ትእዛዝ ጥራ አለ አምላካችን። አምላካችን ምን አለ ለኢብራሂም? ሰዎችን ጥራቸዋል ወደ መጀመሪያው መስጊድ መጥተው እኔን ያምልኩኛል አምላካችን። ያው እግረኞች ከየሩቅ መንገድ በሚመጡ ከስታ ግርሞች ላይ ሆኖ ይመጡሃል። ለእነሱ የሆኑ ጥቅሞች ይጣሉ ዘንድ በታወቁ ቀኖች ውስጥ ያለ ይመጣሉ። በቃ ስለዚህ አምላካችን አዘዘ። ሰዎች ሆይ አለ እኔ መታችሁ ወደ መጀመሪያ መስጊድ አምልኩ ብሎ አዘዘ ማለት። ስለዚህ ሰዎች የምናደርጋለን? የአምላካችንን ጥሪ ሰምተን ወደ ተከበረው መስጊድ አምላካችን እናመልካለን ማለት ነው። ተመከቻ እንደ መጽሐፍ ጨምርሽ ነው ይሻለ ጨርሳለሁ። ኢክማል ሙዓሊም ተመከቱ መጽሐፉ እንደዚህ ይላል። ኢነ ተቅቢል አልሐጀር አልአስወድ ሀጀርን ወይም ከሀጀር አስወድ መሳም ለይሰ ኢባደተን ለሁ ሀጀር አስወድን ማምለክ አይደለም። በል ሊላሂ ተዓላ በል አላህን ማምለክ። ማንም ማምለክ አላህን ማምለክ። ለምን? የአምላካችንን ጥሪ ሰማን። አምላካችን ያዘዘን ነገር ሰምተን ኢባዳውን ፈጸመ፣ እሱን አመለክን። ይህን ይመስላል። ኡስታዝ ይቀጥል። ጀዛኩሙላ። ኢምራንዬ ለዊንታናዬ የምታሳይልኝ አንድ ነገር አለ። ልኬልሃለሁ። ራሱ ሀጀሩል አስወድ የሚባለው ወይም ደግሞ ጥቁሩ ድንጋይ የሚባለው ኦልሞስት የቤቱ መሰረት የነበረና አሁን ተሰባብረው ሽርፍራፊ ነው ያለው። ይህ እቃው አሁን ብዙ ሰዎች የሚመስላቸው ነጭ ነገሩ ነው የሚመስላቸው። ነጭ ነገሩ ራሱ ማስቀመጫው ነው እንጂ እሱ አይደለም። ራሱ አንዴ ሲምራን ራስን ትልቅ ላይ አድርግና ልኬልሃለሁ። እዛ ያለው እንደዚህ ነው። ዊንታናዬ እዩ፣ ተሰባብረው ሁላችሁም ይዩት። ያጀማ ሁላችሁንም ይጠቅማቸዋል። ተሰባብሮ ያለ ጭርፍራፊ ድንጋይ ነው። የላቸው ይታያቸው። ውስጡ ያለው ይሄ ነው እንግዲህ የሚታየው ከውጭ ስለሚታይ ነው እንጂ ውስጡ ያለው ይሄ ነው። ያጀማ ይታያቸዋል። የተሰባበረ ድንጋይ ነው ይሄ። አሁን እስቲ ድገሙ፣ አሳያቸው። ይኸው ይታያቸዋል። የተሰባበረ ድንጋይ ይሄ እቃው ነው። ይሄ የሚታያችሁ ነጭ ነገሩ እቃው ነው። ውስጥ ነው ያለው። ይሄ ራሱ ማለት በማለስለሻ